ይበስበታል እንዴ? ምን አይነት ሰው ነው ግን? ይሄ የማይረባ ልክ እንደ ውሻ መንጠቅ ቀባረረኝ እንዴ? ቆይ ታያለህ፣ እሰራላችኋለሁ። አሁን ገና ሄድክ ሆስፒታል ነው አይደል? ነገ ደግሞ መቃብር። ምን አባሽ ልትሰሪ መጣሽ አንቺ? ሂጂ። እኔማ እዚህ መጣሁት ያው ምን አደርጋለሁ ብለህ ነው አይደል? ሉሃና እኮ እንዴት እንደሆነች ላይ አትብዬ ነው። ደህና ነች እንዴ እናት? ቆይ ነፍሰ ገዳይ ነሽ ስትይ ምን ለማለት ፈልገሽ ነው? ምን መሰለህ ሂጂ። አድናን ምን ሆነን ነው? ቆይ ለምንድን ነው ችግር ላይ የምትፈጥረው? እኔ እኮ እዚህ መጣሁ ሉሃና ልጠይቃት ነው። ያው ምን ማድረግ ይችላል? በጣም አሳዝናኝ ነው። እኔ ምንም አልገባኝም የዚህ ቤት ታሪክ። ቆይ ምንድን ነው ታሪካቸው? ምንድን ነው እየሆነ ያለው? የምታውቂው ነገር አለ? ረቀ ነገር አትወድም ማለት ነው? ይሄኔ ነው መሸሽ። ይሄማ የቁም ሞት ነው። ጅላፉ ጀምሮ ይሄው መቀበል አልቻልኩም። እንቅልፍ የሚባል 10 ደቂቃ እንኳን ተኝቼ አላውቅም። አድናን በቃ እኔ አልቻልኩም፣ አቅቶኛል። እኔ ያለው ሁልጊዜ አብረን ደስተኛ እንሆናለን። አብረን እየኖርን ደግሞ ደስተኛ የማንሆንበት ጊዜ ነው። እቺ ዳንያን አፏን ስንት ሰራተኛ ቀየርኩ መሰለክ? አሁን ደግሞ ከአንተ ሚስት ጋር ይሄ አውሬ እገለዋለሁ። ጎበዝ በርታ። በል ሂድና አሁን ጉድህን ያው ደጋግሜ ነግሬሻለሁ። እኔ እኮ በጣም በህይወቴ ደስተኛ አይደለሁም። አንተን ሳይ ግን በቃ ደስ ይለኛል። አድናን የምር ነው የምልክ። እዛ ያለው ራሱ ስለአንተ ነበር የማስበው። አንተ ግን ይሄን እንኳን መረዳት አትችልም። ከኔ ጋር ለመሆን አታስቢ። እኔና አንቺ አብሮ መኖር ህልም ነው። እዛው ያኔ እንደ ድሮ እዛው ተቀብሮ ቀርቷል። አልተቀበረም አድናን። እኔ እናንተ እኮ ህይወታችንን ወደፊት መመለስ እንችላለን። ማን ይከለክለናል? ይኸውልሽ ነገርኩሽ እኮ እሱ ህልም ነው፣ የተቀበረ ህልም ነው። የተቀበረ ነገር አያውቃችሁ። እንደዚህማ በጭራሽ ዝቅ አታደርገኝም። ያኔ እኮ ከአንቺ ውጭ የሚደርስብሽ የለም ትለኝ ነበር። እሱ ያኔ ነበረ አለማወቄ። በፍቅር ህይወቴ እንደዛ አቃቃ ትጫወቻለሽ ብዬ አለማሰብ። ያለፈውን ነገርኩህ እንዴ። ያኔ እኮ ግዴታ ስለሆነብኝ ነው። ያኔ እናቴ እንዴ ዳንያንና አድናን ናቸው። እሰራላችኋለሁ። እኔም እኮ እንዳንተ ግራ ገብቶኝ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው፣ ሁሉ መልካም። የኔ ወዴቶች በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩኝ ዛሬ ብቅ ብዬላችኋለሁ። ውድ ቤተሰቦች፣ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ያለ ሰላምና እዝነት አይለያችሁ። ውድ ቤተሰቦች ቻናሌን ላይክ እያደረጋችሁ እንድታሳድጉልኝ ሲል በአክብሮት እጋብዛችኋለሁ። ውዶች መልካምነት ለራስ ነው የኔ መልካሞች ማለት ነው። ትለያላችሁ። የምር ስለምታበረታቱኝ አመሰግናለሁ። ዛሬ እንግዲህ ሉካን ይዤላችሁ መጥቻለሁ። አቶ አድናንዬ እንግዲህ ሚስቱ በመርዝ ተመርዛበት ሆስፒታል ገብታ እያበደ ነው። ምክንያቱም እራሷን ስታ ትወርቅበታለች። ከዛም የኔ ደርባባ ሉካና እንዴት እንደዚህ ሊሆን ቻለ? የኔ ምስኪን የኔ የዋ እንግዲህ በደህና እንደምትወጪ ተስፋ እናደርጋለን እያለ በጣም ይናደዳል። ነገር ግን እሷ አሁንም ቢሆን ስሜቱን መቆጣጠር አልቻለም። ምክንያቱም እንዴት እንደዚህ ልትሆን ቻለች? በነገራችን ላይ እሷ አድናንዬ ደግሞ
ያችኛዋ የድሮ የ20 ዓመት በፊት የቃቃ ፍቅረኛው መታለች። ጉድ እኮ ነው። አሁን እንግዲህ ምን እንደሚፈጠር አብረን እናያለን። ውድ ቻናሌ ቤተሰቦች ቻናሌን ላይክ ኮሜንት እያረጋችሁ አበረታቱኝ የኔ ውዶች። ያው እንግዲህ እሱም ፍቅረኛው ጋር ያለ ከዛ በጣም እየተናደደ እንዴት እንደዚህ ታረጊያለሽ እያለ በጣም ስሜታዊ በመሆን ውስጥ ቁጭ ብሎ እያለ የልጅቷ የድሮ ፍቅረኛው ባል ይመጣል። እሷ ግን ነገር ዓለሙን ሁሉ የምታቃጥረው ይችኛዋ ናት። ምን ቢፈጠር ያኔ ይችኛዋ ናት ለዛኛው እንጂ እሱ ምንም ነገር አይጠረጥርም። ምክንያቱም በጣም የዋህ ስለሆነ። ከዛም መስተሸፋ ስትመጣ ያችብድና ቀንጦሌ ከዛ በኋላ እንዴት እንደዚህ ታረጊያለሽ? ለምን ልመጭ ቻልሽ? እያለ በጣም እያስፈራራ ይዝትባታል። ይህንኛውም ለአድናን ፍቅረኛ ቆይ ምን እየተፈጠረ ነው እዚህ ቤት ይላታል ባለቤቷ። ነገር ግን እሷ መናገር አልፈለገችም። ምክንያቱም እሷ ተንኮል ይዛን የመጣችው። ምክንያቱም ተዛ ሰራተኛቱን ፈቶ አድናን እኔን ያገባኛል የሚል ተስፋ አላት። ምክንያቱም አንዳንድ ጊዜ መመኘት ያከሳል ይባላል። እኔ ከድሮም እኮ አድናንዬ በጣም ነበር የሚወድህ። ሌላ ሰው እኔን እንደምወድህ የሚያፈቅርህ የለም። ለአንዲት ተራ የቤት ሰራተኛ ብለህ እንዴት እኔን ትተወኛለህ? ትለዋለች። እሱ ግን ሊቀበል አልቻለም። ምክንያቱም ሎካናን በጣም ይወዳታል። ጉድ እኮ ነው። ያው እንግዲህ ሮቤም ከድራማው ውስጥ እንድተሰናበተ ነው። ከዛም እንግዲህ ሮቤል ይመጣል ቀስ ብሎ አድናን ከድሮ ፍቅረኛው ጋር አይቼ ከዛም ይመጣል። ግን እሷ አድናን የድሮ ፍቅረኛውን ብዙም አይወዳትም። እሷ ግን ልትበቀለው መንጣቱን አያውቅም። እናም ውድ የቻናሌ ቤተሰቦች ሜሪም እንግዲህ አሁንም ሆስፒታል ናት። አላህ እንግዲህ እንደምትወጣና ተስፋ እናደርጋለን። እንግዲህ ሜሪም አሁንም ተንኮሏን እየቀጠለች ነው። እንግዲህ ሆስፒታል ምን እንደምታረጋት አይታወቅም። አድናን እንግዲህ ከሳ ከሎካ አጠገብ መሄድ የለበትም። ምክንያቱም ሮቤልም እንግዲህ በነገር አለሙ ሁላ ግራ እየተጋባ ነው። የዚህ ቤት ነገር ግራ ገብቶታል። በእርግጥ እኛም ግራ ተጋብተናል። ላይክ እና ሰብስክራይብ እያረጋችሁ ውዶቼ